ካምፓኒ የምትመጡ ልጆች ግን በካምፓኒ አትምጡ ባካችሁ ባካችሁ። አዲስ መጪዎች ከሆናችሁ አዲስም ደግሞ ለማምጣት እዚህ ሀገር ላይ ሆናችሁ ለማምጣት እህቶቻችሁ ወይም ዘመዶቻችሁ ወደዚህ ለማምጣት ስታስቡ ቢሮውን በደንብ አጣሩት። ካምፓኒ ነው ካምፓኒ አይደለም፣ በምን አይነት መንገድ ነው የጀመርሽው ፕሮሰስሽን፣ እህትሽም ሆነች ጓደኛሽም በቃ ጓደኛሽም ሆነች ምንሽም ሆነች ምንሽ ብቻ ኢትዮጵያዊነት በመሆናችን ብቻ በጣም ያሳስበናል። እና በካምፓኒ ነው ወይስ በኤጀንሲ በቀጥታ ነው ብላችሁ አረጋግጣችሁ እንጂ ወደዚህ እባካችሁ። ይሄ በካምፓኒ የምትመጡ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እኔም ለእናንተ እንደዛ እና ዛሬ ይዤላችሁ የመጣሁት በካምፓኒ የምትመጡ ልጆች እና በኤጀንሲ የምትመጡ ልጆች በካምፓኒ አታውቁትም። እዛ ሲጀመር ፕሮሰሱ ማለት ነው። እዚህ መጥቶ ብቻ ለመውደቅ ነው እኛ የምናየው። እዛ ግን ካምፓኒ ይሁን ኤጀንሲውን በተለይ ፍሬሽ ይሁን እኛ በጣም ከባድ ነው። ከዛ ወደዚህ ስንመጣ ማለት ነው እና ይሄ ካምፓኒ የሚሉት ነገር እንደው ለምን እንደተፈቀደለት ብቻ ነው ያላቅም። በቃ እኔ ካምፓኒ የሚሉት ከኢትዮጵያ ወደዚህ ለምን እኔ ስሙ ራሱ ምን አይነት ነገር እንደሆነ እውነትም ካምፓኒ ነው። በቃ ካምፓኒ ማለት እንደው ሳስበው አዳራሽ እንደማለት ይመስለኛል። እባካችሁ እህቶቼ በካምፓኒ አመጣጥ በተአምር አትምጡ። በቃ የመጨረሻ አስቀያሚ የሆነ ስራ ነው። አንደኛ እዚህ ከመጣችሁ በኋላ የአንድ ወር ነው አንድ ቤት ውስጥ ማለት ነው። ያ የአንድ ወር አንድ ቤት ውስጥ አፈር ድሜ ተግጦ ነው የምታጸዳችሁ የምታሰራችሁ። ምክንያቱም ለአንድ ወር ነው እንጂ ከዛ በኋላ አላገኛትም የሚል ነገር እሷ አይምሮዋን ታሳምነዋለች። እናንተ ደግሞ እዚህ ጋር የምትጎዱት ነገር አስባችሁታል? ግን እዚህ ጋር በጣም የሚያስጠላና የሚያሳስብ ነገር ቢኖር በካምፓኒ አመጣጥ ነው። እና አንዳንድ ደግሞ እህቶች ማለት ነው በካምፓኒ አንድ ቤት ከገባችሁ ለምን እዛው ረጋ ብላችሁ አሰሩ? በቃ ይሄ ቤት ተመችቶኛል አልቀይርም፣ እዚሁ መስራት እፈልጋለሁ ብላችሁ እናንተ እንደዛ የማለት መብት እኮ አላችሁ። በቃ አልቀይርም የማለት መብት ማለት ነው። አንድ ወር አንድ ቤት ፍግት አርገሽ የዚህ አገር ጽዳት እናውቀዋለን። መልሰሽ ደግሞ አንድ ወር ከሞላ በኋላ አንድ ቤት ያም አንድ ቤት እንደዛ አፈር ድሜ አስግጠው ነው የሚያጸዱሽ የሚያሰሩሽ። መልሰሽ ደግሞ ወሩ ይደርሳል ካምፓኒው ትሄጃለሽ። እዛም ያለው ነገር ያው እናውቀዋለን ምን አይነት ነገር እንደሆነ ቢሮ ማለት ነው። እንደውም ትንሽ ቅርንጫፍ ያላቸው ቢሮዎች ይሻላሉ መሰለኝ። አሁን የሪያድ ያለው ቢሮ ረብስ በጣም ከባድ ነው። በጣም እባካችሁ ይሄ በካምፓኒ ኢትዮጵያ ሆነው ፕሮሰስ ወደ አረብ ሀገር ልንጀምር ነው ብለው ራሱ ሲጠይቋችሁ ቤተሰብም ሆነ ጓደኛም ሆነ እህትሽም ሆነች መጀመሪያ ቢሮውን አጣርኝ። በካምፓኒ ከሆነ እንዳትመጪ፣ በቀጥታ ቢሮ ከሆነ ጠለብ ከሆንሽ ኮንትራት ከሆንሽ እንጂ እንዲህ በካምፓኒ ነው ከተባለ እንዳትመጪ በሏት። አሁን የትላንትና በካምፓኒ ነው የመጣሁት አለች። አቅም የለኝ አረዳት፣ በምን ላግዛት? ምንም አይነት እገዛ የለኝ። እዛ ጋር የሆነ ነገር ገዝተሽ ብሰጪ ላንቺ ማሰሪ ትፈሪያለሽ፣ ለዛችኛው ማሰሪ ትፈሪያለሽ። ግን አንቺ ውስጥሽ ይረበሻል። ምንም ቢሆን ስጋሽ ናታ እንዴ፣ ደምሽ ናት እኮ ያቺ ልጅ ኢትዮጵያዊዋ ነው ማለት ነው። ምንድነው እላታለሁ። እንደዚህ በካምፓኒ መጥቼ ነው አሁን ወሬ ሊሞላኝ ይሄን ያክል ቀን ጎደለ። እሺ ውሃ የሚባል ነገር ምግብ የሚባል ነገር የለም አለች ቤቱ ውስጥ ማለት ነው። በቃ ምግብ የሚባል ነገር ምንም ነገር የለም። ቀኑ ሙሉ እየሰራሽ አዳር ወይ 7 ሰዓት ከምሽቱ ወይ 8 ሰዓት ለአዳር ይፈቀድልሻል። በዛ ሰዓት ነው ስልኬ የሚይዘው ነው ያለች። ስልኬ ማልይዘው የሆነ ነገር ሰርቼም እንዳልበላ ደግሞ አይፈቀድልኝም። ትንሽ ሰዓት ስራዬም ጨራርሻ ያለው ሄጄ ጋደም ልበል ካልኩም አይፈቀድልኝም። እሺ ያ ኩሽና ወይ ወንበሩ ላይ ቁጭ እላለሁ አለችኝ። አለበለዛ ደግሞ በቃ እንትን ጣውላው ወይም ፎጣ ይዘሽ ግድግዳው ወይም እንደዚህ ወልዊ ወይም እንደዛ አርጊ
ወይም ደረጃውን ወልዊ ወይ ደረጃውን እንደዚህ አርጊ። መቀመጥ የሚባል መቆም የሚባል ተንቀጠቀጠች። የእራብ ብዛት ልጅ ማጫወቻ ቦታ ይዛ መጥታ መቆም ነው ያቃታት። እኔ በጣም የተረበሽኩት በጣም በቃ በጣም ማለት ነው። ምለው ነገር ግራ ገባኝ። ልጅቷን በሰዓቱ እንደዛ አይቻት ማለት ነው። በቃ እኔ ማደርጋት ሁሉ ግራ ገብቶኝ፣ እሺ በቃ እስኪ ስልክሽ፣ በዛ ላይ እኔ ምንም ነገር ይዤም አልወጣሁም። ይዤም በወጣ ታውቁታላችሁ የዚህ ሀገር ሕግ፣ ምንም ነገር ማድረግ አትችሉም እናንተ። አማራጭ ሲያጣኝ እስኪ ስልክሽ እንቺ ስልኬ ደዊና ትንሽ የኔ ሰዎች ሻል ያሉ ነገር ስለሆኑ እስኪ ለነሱ አነጋግሬ የሆነ መፍትሄ ካገኘሁልሽ ብዬ ዝም ብዬ እንደዛ አይነት ተስፋ ሰጥቻት መጥቼ እኔ ዛሬ ስበላም እሷ አጠገቤ እየመጣች ስጠጣም እሷ አጠገቤ እየመጣች እና በጣም ነው የሚያስጠላው። ሲደውይላቸው እነሱ አርፈሽ ስሪ በስንት መከራ የተገኘ ስራ ይሉናል አለችኝ። ሊደወልም ደግሞ ኔት የለውም ቤቱ። ኔትን ትዘጋብኝና ያ ክፍሌ ከገባው ሳለ ትንሽ ሰዓት አገኘውና ወይም ወዲያው ታጠፋዋለች። አተኛም ካልተኛች ጠዋት አትነሳልኝም ብላ ይሁን ወዲያው ታጠፋብኛለች አለች። እና በጣም ከባድ ነው፣ በጣም ከባድ ነው። ግን እስኪ ጥሩ ቤት ሲያጋጥማችሁ እንደው ጥሩ ቤት አሁን እኔ ጥሩ ቤት እዛም ስቃይ ነው አለችኝ። እዛም ሄደሽ በቃ ስቃይ እዛ ቢሮ ሄደሽ አለ እንደው በቃ በጣም ነው የሚሰቀንቅ ነው። እዛ ራሱ ሄጄ መከራ ነው አለችኝ። መከራ በቃ እሺ ጥሩ ቤት ሲያጋጥምሽ እንዳጋጣሚ እዛው ጨከን ብለሽ ስሪ ስላት ራሱ ሰዎቹ ለምን እንደሆነ አላቅም ሊያሰሩ አይፈልጉም። እነሱ ማያሰሩበት ምክንያት የሆነ የደላላ ከፍ ይልባቸዋል ይመስለኛል። እዛ ለቢሮ የሚከፍሉት አሰሪዎቹ ማለት እንደዛ ቢሆን ነው እንጂ ከወደዱት ሽማ ግዴታ ያስቀሩሻል። እና አንድ ቤት ጥሩ ቤት ካጋጠመሽ እዛው እስኪ ጠንከር ብለሽ ጨክነሽ ለመቀጠል ሞክሪ። ብቻ ከዚህ ቤት ብቻ በሰላም ወደዛ ቢሮ እንድሸጋገር አድርጊኝ እንጂ ከዛ በኋላማ በቃ አገሬንም ካልኩኝ ምንም ባገኝ ከዚህ ቤት የባሰ ቤት አይገጥመኝም የተሻለው እንጂ ብላኝ እንደዛ አይነት ሁኔታ ተለያየን። እና እህቶቼ ጥሩ ቤት ያላችሁ ፈጣሪያችሁን አመስግኑ። ወላሂ አልሐምዱሊላህ ይበሉ። ከሷም የባሰ ቤትም ከባድም ቤት ያላችሁ ደግሞ አላህ ያግዛችሁ፣ አላህ ይርዳችሁ። እንደዚህ አሁን ከካምፓኒም አንድ ቤት ላይ ገብታችሁ የምትሰሩ ያላችሁ ልጆች ደግሞ ቻሉት። ከአንድ ቤት አንድ ቤት ልቀይር አትበሉ። እዛው ባላችሁበት ቤት ላይ እንደው ሌላው ቢቀር ምግብ እንዴት አድርጎ ይቻላል? ውሃ እንዴት አድርጎ ይቻላል? የሰው ልጅ ሳይበላ ሳይጠጣ እኮ እንዴት አድርጎ ስራው ይችላል? አይችለውም በተአምር። እና ትንሽ ምግብ ያለበትና ውሃ ያለበት ቤት ከሆነ ስራው ምንም ማለት አይደለም፣ ትሰሩታላችሁ። አንደኛም ለስራ ብለን ነው የተሰደድነው የመጣነው ማለት ነው። እና ስራው እንደምንም ሆኖ ይቻላል፣ ትችሉታላችሁ ባይ ነኝ። ግን ምግብ የሌለበት ቤት ከሆነ በጣም ከባድ ነው። ያለ ምግብ የሰው ልጅ እንዴት አድርጎ ስራ ይሰራል? እና እኔ ምለው ነገር ራሱ ግራ ገባኝ። በጣም ወላሂ እኛ ያለንበት እኔ አላቅም። እኛ ኢትዮጵያውያን እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እና እናንተ ያላችሁበት ቤት ላይ በካምፓኒ የመጣችሁ ልጆች ጥሩ ቤት ሲያጋጥማችሁ እዛው ረጋ ብላችሁ ስሩ እንጂ አትውጡ። በቃ ከናካ የባሰ ቤት ነው የሚያጋጥማችሁ። አሁን እሷ እንዳለችኝ መጀመሪያ ጊዜ 4 ወር የቆየሁበት ቤት ነበር አለችኝ። በጣም ደስ የሚል ቤት፣ ሴትዮዋን በጣም ጥሩ፣ በጣም በቂ እረፍት ነበረኝ። ምግብም አይቸግረኝም ነበረ። ጥሩ ቤት ነበረ። እና ከ4 ወር በኋላ የት ሀገር ነው ሄደች። ስትሄድ ጊዜ ደግሞ እኔ ወደ ቢሮ መለሰችኝ ነው ያለችኝ። እና አያችሁ ጥሩ ከወደዷችሁ ጥሩ ሰዎች ከሆኑ እንደዚህ 4-5 ወር ራሱ መቆየት ትልቅ ነገር ነው። በወር ውስጥ ግን ይሄን አክል ስቃይ፣ በእራብ መሞት፣ እረፍት ያለ ማግኘት፣ ከእራቡ አልፎ የሚጠጣ ውሃ መደበቅ ድረስ እኔ ከዚህ በፊት እሰማለሁ ቲክቶክ ላይ ብዙ አይነት ነገር ከምር ነው ብዬ አላስብም ነበር። የትላንት ልጅቷ ስትነግረኝ ግን በጣም ነው ያዘንኩት፣ በአይኔም ስላየኋት ማለት ነው። በቃ የእራቡ መጠን ከንፈሯ ደርቆ
እና እባካችሁ ባላችሁበት ቦታ ፈጣሪያችሁን አመስግናችሁ እናንተም ጠንክራችሁ ስሩ። ከካምፓኒም አንድ ቤት ላይ መስራት የገባችሁ ሴቶችም ደግሞ ጥሩ ቤት ከሆነ እዛው ቁጭ በሉ፣ እዛው ጠንክሩ። በቃ እዛው እንደ እኛም እንደ ጠለቦችም ሁኑና ማለት ነው፣ እንደ ኮንትራቶች ሆናችሁ ስሩ። በቃ ወደ ቢሮ አትበሉ፣ ይሻላችኋል። እዛው የለመዳችሁትም ያወቃችሁትም ቤት ይሻላችሁ።